ሰላም ጤና ይስጥልን እንደምናርፍዳችኋል የተከበራችሁ ተመልካቾቻችን ሰባተኛው ጠቅላላ ምርጫን የተመለከቱ ልዩ ዘገባዎቻችንን ካሁን ሰዓት ጀምረን በቀጥታ ወደ እናንተ የምናደርስ ነው የሚሆነው። አበይት ጉዳዮቻችንን አስቀድመን በሰባተኛው ጠቅላላ ምርጫ የሚያሸንፉና በህዝብ የሚመረጡ አካላት የመረጣቸውን ህዝብ ውለታ ለመክፈልና ህይወቱን ለመቀየር በትጋት መስራት እንደሚገባቸው ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ በኦሮሚያ ክልል ጅማ ዞን በሻሻ ከተማ ተገኝተው ድምጽ ሰጥተዋል። በባህር ዳር ከተማ ህዝቡ ከምዝገባ እስከ ምርጫ ያደረገው ተሳትፎ አበርታች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በባህር ዳር ከተማ ተገኝተው ድምጽ ሰጥተዋል። ሰባተኛው ጠቅላላ ምርጫ እየተካሄደ ነው። ዛሬ ግንቦት 24 ቀን በመላው ሀገሪቱ ሰባተኛው ጠቅላላ ምርጫ እየተካሄደ ተጨማሪ መረጃን በኋላ ላይ የሚያጋሩ ነው የሚሆነው። ሶሊያና ለህኛ አብራችሁ ቆይታ አደርጋለሁ። አብራችሁ ቆዩ። ወደ ቀዳሚ ዘገባችን አለፈን። የዘመናዊ ፖለቲካ መገለጫ ምርጫ በመሆኑ ድምጽ መስጠታቸውን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ወቀ ነው በእኛ መልክ በእኛ ቅርጽ በእኛ ግንዛቤ እየመረጠ ነው። እኔ በግሌ ዛሬም መርጠው ልክ እንደ ያንዳንዱ የመረጥኩት ለሀገሬ ነው፣ የመረጥኩት ለማህበረሰቤ ነው፣ ለመረጥኩት ያለ ምናልባት አንዳንዱ ባለመምረጥ የሚያጎል ነገር ላይኖር ይችላል ብሎ ሊያስብ ይችል ይሆናል። ነገር ግን እሱ አይደለም። የዘመናዊ ፖለቲካ ዲስፔንሴሽን የፖለቲካ ተራክቦት ይሄን አይደለም ወቅት ነው። ማንም ይሁን ማን ለማለት ነውና ዛሬ የፖለቲካ ፓርቲዎችም ስርዓትም ግንባታም በዚህ መልኩ ነው መካሄድ ያለበት ለማለት ይችላል። በሰባተኛው ጠቅላላ ምርጫ የሚያሸንፉና በህዝብ የሚመረጡ አካላት የመረጣቸውን ህዝብ ውለታ ለመክፈልና ህይወቱን ለመቀየር በትጋት መስራት እንደሚገባቸው ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ በትውልድ ቀያቸው በኦሮሚያ ክልል ጅማ ዞን በሻሻ ከተማ ተገኝተው ድምጽ ሰጥተዋል። ተጨማሪውን ከአበበ ብርሃን እንከታተል። ኢትዮጵያ ከ54 ሚሊዮን በላይ የሚሆኑ ህዝቦቿ የሚሳተፉበት ሰባተኛውን ጠቅላላ ምርጫ እያከናወነች ትገኛለች። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም በትውልድ ቀያቸው በኦሮሚያ ክልል ጅማ ዞን በሻሻ ከተማ ተገኝተው ድምጻቸውን ሰጥተዋል። ድምጻቸውን በሰጡበት አካባቢ የምርጫው ሂደት ሰላማዊ በሆነ መንገድ እየተከናወነ መሆኑን የገለጹት ጠቅላይ ሚኒስትሩ ምርጫው ኢትዮጵያውያን የሚጠቅማቸውንና የሚበጃቸውን አካል ለመምረጥ በራሳቸው ውሳኔ መስጠት የሚችሉ መሆናቸውን ያሳዩበት እንደሆነም ገልጸዋል። በመጣሁባቸው መንገዶች በሙሉ ከጠዋት ጀምሮ በሰልፍ ህዝቡ ምርጫ እያካሄደ ይገኛል። ይሄ ኢትዮጵያ ህዝብ ሀገረ መንግስቱን ለመገንባት የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ለመገንባት የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ያሳየበት እርምጃ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በምርጫው የሚያሸንፉና በህዝብ የሚመረጡ አካላት የመረጣቸውን ህዝብ ውለታ ለመክፈልና ህይወቱን ለመቀየር በትጋት መስራት እንደሚገባቸው አመላክተዋል። የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ የመክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። ዶክተር አብይ አህመድ አክሎም በምርጫው የተሸነፉ አካላት ውጤቱን በጸጋ ለመቀበል ዝግጁ ሊሆኑ እንደሚገባ መልእክታቸውን አስተላልፈዋል። ያሸነፉ በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። በሰባተኛው የኢትዮጵያ ጠቅላላ ምርጫ ከ54 ሚሊዮን በላይ የሚሆኑ ኢትዮጵያውያን ድምጽ ለመስጠት መመዝገባቸውን ከኢትዮጵያ ምርጫ ቦርድ የተገኘ መረጃ ያመለክታል።
በባህር ዳር ከተማ ህዝቡ ከምዝገባ እስከ ምርጫ ያደረገው ተሳትፎ አበረታች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በምርጫው ህዝቡ የሰጠውን ድምጽ ብልጽግና ፓርቲ ይቀበላል ያሉት ምክትል ጠቅላይ ሚኒስትሩ ፓርቲ ከሀገር በላይ አለመሆኑንም ገልጸዋል። ምክትል ጠቅላይ ሚኒስትሩ በባህር ዳር ከተማ ተገኝተው ድምጽ ሰጥተዋል። ማማነሽ ገኔ ተጨማሪ አላት። ሰባተኛው ጠቅላላ ምርጫ በኢትዮጵያ በተለያዩ አካባቢዎች እየተካሄደ ነው። በባህር ዳር ከተማም ህዝቡ በምርጫ ጣቢያዎች ተገኝቶ ድምጹን ለሚፈልገው ፓርቲ እየሰጠ ይገኛል። በባህር ዳር ምርጫ ክልል የህዝብ ተወካዮች ምክር ቤትን ወክለው እየተወዳደሩ ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በምርጫ ጣቢያ ተገኝተው ድምጽ የሰጡ ሲሆን የባህር ዳር ከተማ ህዝብ በምርጫው እያደረገ ያለው ተሳትፎ አበረታች ነው ብለዋል። ህዝቡም ለምርጫው ያደረገው ተሳትፎ ከምዝገባ ጀምሮ እስካሁን ድረስ እጅግ በጣም የሚገርም ነው። ለባህር ዳር ከተማ ህዝብ እንዲሁም ለአማራ ክልል ህዝብ እንዲሁም ለኢትዮጵያ ህዝብ በዚህ አጋጣሚ ምስጋና ማቅረብ ፈልጋለሁ። እንግዲህ ባህር ዳር የጀመረችው በጣም በርካታ ነገር አለ። ይሄን ለማስቀጠል ከህዝቡ ጋር ሆነን ተባብረን እንሰራለን። የምርጫ ሂደቱ ቀልጣፋ መሆኑን ያነሱት ምክትል ጠቅላይ ሚኒስትሩ በምርጫ ቦርድ በኩል የተዘረጋው ተቋማዊ አሰራርም ለዚህ ጉልህ አበርክቶ እንዳለው ገልጸዋል። ምርጫ በአጀማመራችን ትንሽ ለመመዝገብ መዘግየቶች ነበሩ የሚል የህዝብ ቅሬታ ነበር። በኋላ እሱ ተስተካክሎ ዛሬ ግን ስንመርጥ በጣም በፍጥነት ነው እያስተናገዱን ያሉና በጣም ወጣቶች ናቸው። በጣም ደስ የሚል አሰራር ነው በዚህ አመት ያደረግነው ምርጫ። በጣም በርካታ ህዝብ እንደመምረጡ ይህንን ደግሞ በደንብ አስተዳድሮ ለዚህ ማብቃት ትልቅ የተቋማዊ አቅም ግንባታ ነውና ምርጫ ቦርድንም በዚህ አጋጣሚ ለገነባው አቅም ያው ማመስገን ፈልጋለሁ። በምርጫው በህዝብ የተመረጠን ፓርቲ መቀበል ይገባል የሚሉት ምክትል ጠቅላይ ሚኒስትሩ ፓርቲ ከሀገር በላይ አለመሆኑን አረጋግጠዋል። ምርጫው ምንም ይሁን ምን ህዝቡ የመረጠውን ብልጽግና ፓርቲ ይቀበላል። እኔም ህዝቡ የመረጠውን ወኪል ወደፊት እቀበላለሁ። ለምን እኔ ካልተመረጥኩ የሚል ፍላጎት የለኝም። ህዝቡ የፈለገውን ይምረጥ። አንድ ፓርቲ ከሀገር በላይ አይደለም። ስለዚህ የሀገር ቀጣይነት እንጂ የፓርቲ ቀጣይነት አይደለም ፍላጎታችንና የሀገር ግንባታ ላይ ይሆናል የሚሉትን ወኪል መምረጥ ያስፈልጋል። እሱንም እንደ ተወዳዳሪ እቀበላለሁ። ዲሞክራሲን ለማስፈን መምረጥ ወሳኝ መሆኑን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። ርዕሰ መስተዳደሩ በባህር ዳር የምርጫ ክልል ተገኝተው ድምጽ ሰጥተዋል። ቴዎድሮስ ድሉ ተጨማሪ ያለው የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በባህር ዳር የምርጫ ክልል ተገኝተው መርጠዋል። ህዝቡ ድምጽ ለመስጠት ወደ ምርጫ ጣቢያ መምጣቱንና እየመረጠ መሆኑን ርዕሰ መስተዳድር አረጋ ከበደ ተናግረዋል። በዚህ ምርጫ ህዝቡ እንደምታዩት በሰልፍ ነው እየመረጠ ያለ። በከተማም ቀደም ሲል ከሰፈር ወደ ምርጫ ጣቢያ በመጣበት ጊዜ በጣም በርካታ ሰው ነው ወደ ምርጫ ጣቢያዎች እየተመማ ያለ። ይሄ ምርጫ በአጠቃላይ ህዝብ ነቂስ የተሳተፈበት እንደሆነ መመልከት ይችላል። ባለሁበት ምርጫ ጣቢያ ማለት ነው። ምርጫው ህዝቡ ትኩረት የሰጠው ትልቅ ጉዳይ ነው ያሉት ርዕሰ መስተዳድሩ መምረጥ ፋይዳው የጎላ ነው ብለዋል። ምርጫው ህዝቡ በከፍተኛ ደረጃ ትኩረት የሰጠው መሆኑን የሚያመላክት ነው። በእኔ ምልከታ በእኛ ሀገር ምርጫ ማካሄድ በተለይም ደግሞ የዲሞክራሲ ጀማሪ ሀገር እንደመሆኗ መጠን ትልቅ ፋይዳ ያለው ነው። እንደምታውቁት የዲሞክራሲ ዋነኛ መሰረት አንዱ መሰረት ማለት ነው ብቸኛው ባይሆንም ምርጫ ነው። በምርጫ የሚገለጸው የዲሞክራሲ መልክ በብዙ ሀገራት በአንድ ሀገር ውስጥ ዲሞክራሲ አለ ወይም የለም ከሚያስብሉ መስፈርቶች ውስጥ አንዱ ነው እና በኢትዮጵያም ውስጥ በህዝብ የተመረጠ መንግስት ማቋቋም በጣም አስፈላጊ ነገር ነው። በታዳጊ ሀገራት ዲሞክራሲን የተሻለ ለማድረግ ምርጫ ወሳኝ ነው ያሉት ርዕሰ መስተዳድሩ ስልጣን በህብረት ሳይሆን በምርጫ ሊሆን ይገባል ነው ያሉት። አጠቃላይ የዲሞክራሲ ልምምዳችን እንደ ማንኛውም ታዳጊ ሀገር ዲሞክራሲ የዳበረበት ሀገር አይደለም እና ዲሞክራሲ የበለጠ እንዲዳብር በማድረግ በኩል ሁነኛ ሚና የሚጫወት ስለሆነ ይህ ምርጫ ትልቅ ፋይዳ አለው። በሌላ መንገድ ወይም በሌላ በኩል በእኛ ሀገር ዲሞክራሲ ያለመዳበሩ ብቻ ሳይሆን የመንግስት ስልጣን የሚያዝበትን መንገድ ሁላችሁም እንደምታውቁት በታሪካችንም እንደምናውቀው በአብዛኛው ከብረት ነው የሚመነጨው፣ ከጦር መሳሪያ ነው የሚመነጨው፣ ከኃይል ነው የሚመነጭ እንጂ ከህዝብ ድምጽ አይመነጭም። ስለዚህ ይህንን የሚሰብር ይህን የሚያስቀር መንግስታት በህዝብ ድምጽ ብቻ እንዲወጡ የሚያደርግ የፖለቲካ ስልጣን የመንግስት ስልጣን በህዝብ ድምጽ ብቻ እንደሚያዝ የሚያስረግጥ ነገር ነው ማለት ነው። ምርጫው መካሄዱ ያሳካል ያሉትን አቶ አረጋ ከበደ ተናግረዋል። ምርጫ በህዝብ ድምጽ እንጂ በብረት እንዳልሆነ የሚያረጋግጥ ነው። ሁለተኛ በኢትዮጵያ ውስጥ የዲሞክራሲ ተቋማትን በከፍተኛ ደረጃ ያሳድጋል።
እንደገናም ደግሞ ህዝብ የመመረጠው መንግስት ነው እንጂ ሊኖር የሚገባው ያልመረጡት መንግስት አይኖርም የሚል በህብረተሰብ ውስጥ እንዲህ አይነት ስለንቦና እንዲፈጠር ያደርጋል ማለት ነው እና በአጠቃላይ ይህ ምርጫ ዛሬ እኛ እንደ ግለሰብ መምረጣችን ብቻ ሳይሆን ማህበረሰቡ በእንዲህ አይነት ሁኔታ በሚሳተፍበት ጊዜ የፖለቲካ ስልጣን የመንግስት ስልጣን ከህዝብ ድምጽ እንደሚመነጭ የጸና መንግስትም ህዝባዊ መንግስትም ሊኖር የሚችለው ከህዝብ ድምጽ እንደሆነ የሚያረጋግጥ ስለሆነ በእኔ በኩል በመምረጤም ሌላው ህዝብ ለመምረጥ በመቻሉ በጣም ደስተኛ ነኝ ለማለት ነው። በቀጥታ መረጃ ወደምንጋራበት ጉዳይ ነው የምናልፈው ተመልካቾቻችን። ሰባተኛው ጠቅላላ የምርጫ ሂደት ምን እንደሚመስል ደግሞ በተለያዩ ከተሞች ተገኝተው ሪፖርተሮቻችን በቀጥታ መስመራችን ላይ ተጨማሪ መረጃን የሚያጋሩን ይሆናል። ኤልያስ ፈጠነ ከፍኖተ ሰላም ይታየኛል፣ እንዲሁም ደግሞ አብዮት ከፋለ ከባህር ዳር ያለውን የምርጫ ሂደት የሚያስቃኙን ይሆናል። አብዮት ጠብቀኛል። ኤልያስ ወደ አንተ ነው የሚመጣው። እስቲ በፍኖተ ሰላም የምርጫ ክልል መራጮች ድምጽ በመስጠት ላይ ናቸው። ምን ይመስላል? እስኪ የምርጫ ሂደቱ አጋራን። በጣም አመሰግናለሁ ሶሊያና። እንዴት አረፈዳችኋል? አድማጮቻችን እንዴት አረፈዳችሁ? ሰባተኛው ዙር ጠቅላላ ምርጫ በመላ ኢትዮጵያ እንግዲህ እየተካሄደ ነው የሚገኘው። እኔ በሚገኝበት የምርጫ ክልልም የፍኖተ ሰላም ምርጫ ክልል በ89 የተለያዩ ምርጫ ጣቢያዎች አሉ። በእነዛ ጣቢያዎች ላይ ምርጫው እየተካሄደ ነው የሚገኘው። እንግዲህ ይሄ ምርጫ ከመጀመሩ አስቀድሞ 11 ሰዓት ከ30 አካባቢ ሌሊት ላይ የአማራ ሚዲያ ኮርፖሬሽን ወጥቶ ቅኝት ለማድረግ ሞክሮ ነበር። በፍኖተ ሰላም ከተማ በሚገኙ 24 የምርጫ ጣቢያዎች አሉ ተለይተው እዚህ ያሉ ማለት ነው። በጥቅሉ ግን 89 የምርጫ ጣቢያዎች ናቸው ያሉት። እናም ከነዛ ውስጥ ደግሞ የተወሰኑትን ዘወር ብለን ለመቃኘት ሞክረናል። 11 ሰዓት ከ30 ሌሊት ላይ እንደወጣን ማለት ነው መራጩ ማህበረሰብ ተሰልፎ ነበር በየምርጫ ጣቢያዎቹ ያገኘ ነው። ከዛም ወደ ውስጥ ገብተን በብሔራዊ ምርጫ ቦርድ የአሰራር ስርዓት መሰረት ምርጫው እንዲጀምር ምን አይነት ዝግጅቶች ተደርገዋል የሚለውን ለመቃኘት ሞክረን ነበረ። እናም እኛ በተገኘንባቸው የምርጫ ጣቢያዎች ላይ የምርጫ ታዛቢዎቹ እንዲሁም ደግሞ የምርጫ አስተባባሪዎችም ተገኝተዋል በሰዓታቸው ማለት ነው። ከዛ በኋላ ከብሔራዊ ምርጫ ቦርድ የመጡ ተቆልፎ የመጡ የምርጫ ቁሳቁሶችን የያዙ ሳጥኖች መቆለፍ የሚገባቸው ሳጥኖች መቆለፋቸውን ተመልክተናል። እኛ ማረጋግጠናል። ታዛቢዎቹም በዛው ልክ ሲመለከቱ እኛ አይተናል ማለት ነው። ከዛ ሲቀጥል ደግሞ የድምጽ መሰብሰቢያ ባዶ መሆን የሚገባቸው ሳጥኖችን በተመሳሳይ ባዶ መሆናቸውን የታዛቢዎቹ ባሉበት የምርጫ አስፈጻሚዎቹን ባሉበት ይሄ ሁነት ሲካሄድ ተመልክተናል ማለት ነው። ከዛ ባለፈ ይሄ ሁነት ከተስተናገደ በኋላ እንግዲህ መራጮች ናቸው ወደ ውስጥ ገብተው የምርጫ ስርዓታቸውን ሲያከናውኑ የነበረው ሚስጥራዊነቱ በተጠበቀ መንገድ ያለማንም ጣልቃ ገብነት ምርጫቸውን ሲያከናውኑ ተመልክተናል በፍኖተ ሰላም የምርጫ ክልል ማለት ነው። አሁን የሚገኝበት ምርጫ ጣቢያ ላይም ተመሳሳይ አይነት ትዕይንት ነበር ሲስተናገድ የነበረው። አረጋውያን፣ በእድሜ የገፉ አረጋውያን፣ አካል ጉዳተኞች፣ ልጅ ያዘሉ እናቶች፣ ህጻናት ልጆችን የያዙ እናቶች በቦታው ላይ ተገኝተዋል በሌሊት ተሰልፈው ማለት ነው። እናም ለነሱ ደግሞ ቅድሚያ ሲሰጡም ተመልክቻለሁ። በተለይ በእድሜ የገፉ አረጋውያን የሆኑ እንዲሁም ደግሞ ልጅ ያላቸው እናቶችም ጭምር ቀደም ብለው መምረጥ የሚችሉበትን ማቀፍ ሲያመቻቹ ተመልክቻለሁ እና ለማናገር ሞክሬ ነበረ። በተለይ በእድሜ የገፉ አረጋውያንን፣ አካል ጉዳተኞችን እንዲሁም ደግሞ ሴቶችን ለማናገር ሞክሬ ነበርና ይሄ ምርጫ ነገ ሀገር እንድትቀጥል ካስፈለገና ይሄ ምርጫ ሰላማዊ ሆኖ እንዲጠናቀቅ ካስፈለገ ሁሉም መተባበር መቻል አለበት። ከዛ ሲቀጥል ደግሞ በአደራ የወሰድነውን የምርጫ ካርድ መመለስ መቻል አለብን የሚሉ ሀሳቦችን እያነሱልን ነበረ። ስለዚህ ለዲሞክራሲያዊ መንግስት ግንባታ የዜጎች ግዴታ የሆነውን ህገ መንግስታዊ ግዴታ የሆነውን ድምጽ የመስጠት ሂደት እኛ በፈቃዳችን እያከናወነ ነው የሚል ሀሳብ አንስተውልኛል። ሌሎቹ ዜጎችም ካርድ ያወጡ ዜጎችም በተመሳሳይ ቤት ከመቀመጥ ምናልባት ቤት የተቀመጡ ካሉ ወጥተው ድምጻቸውን መስጠት የሚችሉበትን እድል መፍጠር ያስፈልጋል የሚሉ ድምጾችን እያነሱልኝ ነበር። ምርጫው ሰላማዊ በሆነ መንገድ በፍኖተ ሰላም የምርጫ ክልል እየተካሄደ ነው የሚገኘው። የጸጥታ ኃይሉም በተመሳሳይ ስምሪቶቹን ወስዶ የምርጫ ጣቢያዎችን እንዲሁም ደግሞ የመራጮችን ደህንነት ለመጠበቅ በምርጫ ቦርዱ የአሰራር ስርዓት መሰረት ስራዎችን እየሰራ ስለመሆኑ ተመልክተናል ማለት ነው። ሌሎች ተጨማሪ መረጃዎችን ደግሞ በሌሎች የዜና ወጃዎቻችን ወደ አድማጭ ተመልካቾቻችን የምናደርስ ይሆናል። ሶሊያና ወደ አንቺ ልመልስ። በጣም አመሰግናለሁ። አመሰግናለሁ ኤልያስ ከፍኖተ ሰላም ላደረስከን መረጃ። ወደ ሌላኛው የቀጥታ መረጃችን የምናልፈው በምርጫ አስፈጻሚዎችና አስተባባሪዎች የተቀላጠፈ መስተንግዶ ታግዘው
ድምጽ በነጻነት መስጠት መቻላቸውን በባህር ዳር የምርጫ ክልል አስተያየታቸውን የሰጡ መራጮች ተናግረዋል። መራጮችም በነቂስ ወጥተው ድምጽ እየሰጡ ይገኛሉ። በባህር ዳር የምርጫ ክልል በተለያዩ የምርጫ ጣቢያዎች እንግዲህ ምልከታውን ያደረገው አብዮት ከፋለም በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ የምናደርግ ነው የሚሆነው። አብዮት እንደምን አርፍደሃል? እስኪ ሰባተኛው ጠቅላላ የምርጫ ስነ ስርዓት እንግዲህ ከማለዳው 12 ሰዓት ጀምሮ ተጀምሯል። የምርጫ ሂደቱ ምን ይመስላል? ያሉን መረጃዎች አጋራን። አመሰግናለሁ ሶሊያና። እንግዲህ በዚህ በባህር ዳር የምርጫ ክልልም በተለያዩ አካባቢዎች በተለያዩ የምርጫ ጣቢያዎች ከጧቱ 11 ሰዓት ተኩል አካባቢ ጀምሮ ምልከታ ለማድረግ ሞክረናል። እንግዲህ ቀደም ሲል ኤልያስም እንደገለጸው የምርጫ ሳጥኖቹ መቆለፍ ያለባቸው ተቆልፈው መቆየታቸውንና በታዛቢዎችና በአስፈጻሚዎች ፊት መከፈታቸውን ለመታዘብ ችለናል። ከዛ በኋላም በኢትዮጵያ ምርጫ ቦርድ ሕግ መሰረት 12 ሰዓት ሲሆን ድምጽ የመስጠት ሂደቱ ነው በቀጥታ የተጀመረው። በዚህ ሂደትም እንግዲህ በርካታ የህብረተሰብ ክፍሎች ተሰልፈው ነበር። በሰልፋቸው መሰረት በአግባቡ ሲስተናገዱ ለማስተዋል ችለናል። እንግዲህ ከተለያዩ አቅጣጫዎች የተለያዩ የህብረተሰብ ክፍሎች እየመጡ የወሰዱትን ካርድ ጥቅም ላይ በመዋል ብያኔያቸውን ለማሳረፍ ድምጽ የመስጠት ሂደታቸውን አከናውነዋል። በተለይም እንግዲህ በምርጫ ሂደቱ የራሳቸውን አሻራ በመንግስት ምስረታ ሂደት ውስጥ አሻራቸውን ማሳረፍ መቻላቸው እንዳስደሰታቸውም የተለያዩ አስተያየት ሰጪዎች ናቸው የገለጹልን። በዚህ በባህር ዳር የምርጫ ክልል እኛ በምንገኝበት የምርጫ ጣቢያም የተፎካካሪ ፖለቲካ ፓርቲዎችም እጩዎችም ሳይቀር ድምጻቸውን ሰጥተዋል። የፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ሌሎችም እጩዎች ድምጻቸውን ሰጥተዋል። ድምጽ ከሰጡ በኋላ አስተያየታቸውን እንዲሰጡን በጠየቅናቸው መሰረት አስተያየት ሰጠውናል። በአስተያየታቸው መሰረትም እንግዲህ ኢትዮጵያ የዲሞክራሲ ልምምድ እያደረገች ያለች ሀገር ናት። በዚህ ምርጫ ሂደት ደግሞ ከ54 ሚሊዮን በላይ መራጮች ድምጽ ለመስጠት ካርድ ወስደው በዛሬው ዕለት ድምጽ ይሰጣሉ። እንግዲህ በዚህ ድምጽ በመስጠት ሂደት ደግሞ ህዝቡ የመንግስት ሉዓላዊ ስልጣን ባለቤት የመንግስት ምስረታ ባለቤት መሆኑን የሚያረጋግጥበት ሂደት በመሆኑ ዛሬም እንግዲህ ከንጋት ጀምሮ ህብረተሰቡ ተሳትፎ ሲያደርግ በማስተዋላችን ደስተኛ ነን። ድምጽ በመስጠታችንም ጥሩ ስሜት ተሰምቶናል። በዚህ ሂደትም የምርጫ ቦርድ አስፈጻሚዎችና አስተባባሪዎችን በጥሩ ሁኔታ እያስተናገዱ መሆኑን ታዝበናል የሚል አስተያየታቸውን ሰጠውናል። እንግዲህ የተለያዩ የህብረተሰብ ክፍሎችም በተለያዩ አካባቢዎች ተዘዋውረን ባደረግነው ምልከታ ድምጻቸውን እየሰጡ ነው የሚገኙት። እስካሁኑ ሂደትም ምርጫ የመስጠት ሂደቱ ተጠናክሮ ቀጥሏል። በሌላ የምርጫ ጣቢያ ባደረግነው ምልከታም የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማውም ድምጻቸውን ሰጥተዋል። ድምጽ ከሰጡ በኋላ በሰጡን አስተያየትም በባህር ዳር የምርጫ ክልል በሁሉም አካባቢዎች ፍጹም ሰላማዊ በሆነ መልኩ ድምጽ እየተሰጠ መሆኑን መረጃው አለኝ ብለዋል። ይህ ድምጽ የመስጠት ሂደቱም እስከ ፍጻሜው ድረስ ተጠናክሮ ይቀጥላል። በዚህ ሂደትም የጸጥታ አካላት ርቀታቸውን ጠብቀው በተፈቀደላቸው ሕግ መሰረት ሰላም እያስከበሩ ህብረተሰቡ በደህንነትና ሰላም ተሰምቶ ደህንነት ተሰምቶት ድምጽ ሰጥቶ እየተመለሰ ይገኛል ብለዋል። ይህም ተጠናክሮ እንደሚቀጥል ገልጸዋል። እንግዲህ እኛም ባደረግነው ምልከታ በተለያዩ ምርጫ ጣቢያዎች የተለያዩ የህብረተሰብ ክፍሎች አረጋውያን፣ ደካሞች ቅድሚያ እየተሰጣቸው ድጋፍ እየተደረገላቸው የምርጫ አስተባባሪዎችና አስፈጻሚዎችም ድጋፍ እያደረጉ ትብብር እያደረጉ የምርጫ ሂደቱ ተጠናክሮ መቀጠሉን እያስተዋልን ነው የምንገኘው። እንግዲህ ይሄ የምርጫ ሂደትም እስከ ምሽት ድረስ ተጠናክሮ እንደሚቀጥል ነው የምርጫ አስተባባሪዎች የገለጹልን። ስራቸውንም በአግባቡ ያለምንም ችግር እያከናወኑ መሆኑንም ገልጸውልናል። ያሉኝ መረጃዎች እነዚህ ናቸው። አመሰግናለሁ ሶሊያና። አብዮት ከባህር ዳር ላደረስከን መረጃ እናመሰግናለን። የቀጥታ መረጃዎቻችንን እንመለስባቸዋለን። ዝርዝር ጉዳዮቻችንን ደግሞ እንመልከት። በባህር ዳር ከተማ የተለያዩ ምርጫ ጣቢያዎች መራጩ ህዝብ ድምጽ በመስጠት በንቃት እየተሳተፉ ይገኛሉ። ዘጋቢያችን አክሊሉ ምንተስኖትም እንግዲህ በተለያዩ የምርጫ ጣቢያዎች ተገኝቶ ያጋራንን መረጃ ደግሞ ተከታትለን እንመለስ። ሰላም ተመልካቾች፣ በባህር ዳር ከተማ ሰባተኛው ጠቅላላ ምርጫ በተለያዩ የምርጫ ጣቢያዎች በሰላማዊ መንገድ እየተከናወነ ነው የሚገኘው። ከማለዳ 11 ሰዓት ጀምሮ እኛም በተንቀሳቀስንባቸው አካባቢዎች እንግዲህ መራጩ ህዝብ ካርዱን በመያዝ በተለያዩ የምርጫ ጣቢያዎች እየተገኘ ድምጹን ለመስጠት ሰልፍ ይዞ ተመልክተናል። እስካሁን በሰላማዊ መንገድ በሁሉም ጣቢያዎች የተከናወነ መሆኑን በተዘዋወርንባቸው ጣቢያዎች የተመለከትነው ነው። እንደምታዩት እንግዲህ ሴቶች፣ ወጣቶች፣ አዛውንቶች፣ የተለያዩ የማህበረሰብ ክፍሎች የምርጫ ካርዳቸውን በመያዝ በየምርጫ ጣቢያዎቹ ተሰልፈው ነው የሚገኙት። አሁን በተገኘንበት የጣና ክፍለ ከተማም እንደዚሁ ረጃጅም ሰልፎች ተመልክተናል። የምርጫ አስተባባሪዎችም እነዚህን ሰልፎች በማስተባበር መራጩ ህዝብ ሳይጉላላ ድምጹን ሰጥቶ እንዲሄድ እያስተናበሩ ነው የሚገኙት። የምርጫ ተወካዮች፣ የፓርቲ ተወካዮች፣
ታዛቢዎች እንደዚሁ ቦታቸውን ይዘው የምርጫ ሂደቱን እየተከታተሉ ነው የሚገኘው። እንግዲህ ኢትዮጵያ እየመረጠች ነው። ዜጎች ለሁሉም የተሰጠውን የመምረጥ መብት በመጠቀም ረገድ እንደዚሁ ከፍተኛ አስተዋጽኦ እያበረከቱ ተስተውለናል። እስካሁን በተዘዋውረን ባየንባቸው የምርጫ ጣቢያዎች እንግዲህ ይሄ ነው የሚባል ያጋጠመ ችግር አላስተዋልንም። በተለያዩ የምርጫ ጣቢያዎች በሰላማዊ መንገድ እንደዚሁ የምርጫ ሂደቱ እየተከናወነ ነው የሚገኘው። መርጠው የወጡ አንዳንድ ሰዎችንም እንደዚሁ አናግረን ነበር። ኢትዮጵያውያን ወደፊት ቀጣይ የሚመርጣቸውን ፓርቲ ለመምረጥ ዝግጁ ሆነው የካርዳቸውን መጠቀም አለባቸው፣ አሻራቸውን ማሳረፍ አለባቸው፣ ዲሞክራሲያዊ መብታቸውን መለማመድ አለባቸው የሚል ሀሳብን ሰጥተዋል። አሁን ማህበረሰቡ የምርጫ ካርዱን በመያዝ እንደዚሁም የቀበሌ መታወቂያቸውን በመያዝ በየምርጫ ጣቢያዎቹ እየተገኙ ድምጻቸውን እየሰጡ ነው የሚገኘው። በቀጣይም የተለያዩ አካባቢዎችን ዞር በማለት ያለውን የምርጫ ድባብ የምናስቃኛችሁ ነው የሚሆነው። ወደ ቀጥታ መረጃችን ተመልሰናል። በጎንደር ከተማ የተለያዩ የምርጫ ጣቢያዎች እንግዲህ ምርጫ እየተካሄደ ነው የሚገኘው። በቦታው የሚገኘው ሪፖርተራችን ካሳው መንጌም እንግዲህ የምርጫ ሂደቱ ምን እንደሚመስል ያጋራን በቀጥታ መስመራችን ላይ ነው የሚገኘው። ካሳው እንደምን አርፍደሃል? በጎንደር የምርጫ ሂደቱ ምን ይመስላል? ያሉን መረጃዎች አጋራን። አመሰግናለሁ። እንደምን ዋላችሁ የተወደዳችሁ ተመልካቾቻችን። እንግዲህ በዛሬው ዕለት 7ኛው ጠቅላላ ምርጫ እየተካሄደ ነው የሚገኘው። በዚህ በጎንደር ከተማ አስተዳደርም መራጮች ከጠዋቱ 12 ሰዓት ጀምሮ በነቂስ ወጥተው በየምርጫ ጣቢያዎቻቸው ድምጻቸውን እየሰጡ ነው የሚገኙት። ከጠዋቱ 12 ሰዓት ጀምሮ የነበረውን ድባብ በቀጥታ ስርጭት ስናስቃኛችሁ ቆይተናል። አጠቃላይ የነበረው የመራጮች እንቅስቃሴ ፍጹም ሰላማዊ በሆነ መልኩ ነው እየተከናወነ የሚገኘው። በጠዋቱ ጀምሮ መራጮች ሰልፋቸውን ይዘው የሚሆናቸውን በተለይ ደግሞ ኢትዮጵያን ያሻግራል ለቀጣይ ዜጎቹን ይጠቅማል የሚሉትን ፓርቲ ለመምረጥ ድምጻቸውን ሰጥተዋል ማለት ነው። በነበረው መርሃ ግብር እንግዲህ አካል ጉዳተኞች፣ አቅመ ደካሞች፣ ሴቶችና ወጣቶች ተሳትፈዋል። በተለይ ደግሞ አቅመ ደካሞችን የማስቀደም ትልልቅ ሰዎች እንዲሁ ድምጻቸውን ለመስጠት በየምርጫ ጣቢያዎቹ መገኘታቸውን ታዝበናል። ልጆቻቸውን ይዘው መጥተው የሚመርጡ እናቶች፣ ነፍሰ ጡሮች፣ አካል ጉዳተኞች፣ በእድሜ የገፉ አዛውንቶችም ጭምር ሳይቀር ነገን ኢትዮጵያን ለማጽናት የሚያስችላቸውን ድምጻቸውን ሰጥተዋል ማለት ነው። አጠቃላይ በጎንደር በሚገኙ በሁሉም የምርጫ ጣቢያዎች በሚባል ደረጃ ሰላማዊ የሆነ የምርጫ እንቅስቃሴ ነው እየተደረገ የሚገኘው። መራጩ ሕዝብ እንግዲህ ከጧቱ 12 ሰዓት ጀምሮ ምንም አይነት የጧቱ ውርጭ ሳይበግረው አሁንም ደግሞ ያለው ፀሐይም ሳይበግረው በስነ ስርዓቱን በጠበቀ መልኩ በሰልፍ ምርጫውን እያካሄደ ነው የሚገኘው። ምናልባት ቀጣይ ኢትዮጵያን ያጸናል የሚሉትን ሀገረ መንግስት ለመገንባት የሚያስችላቸውን ድምጻቸውን ነው እየሰጡ የሚገኙት። በዚህ በጎንደር እንግዲህ 2 የምርጫ ጣቢያዎች ነው የሚገኙት። በዚህ የምርጫ ጣቢያ የሚወዳደሩ እጩዎችም አሉ። በአፈጉባኤ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈጉባኤ ማለት ነው። በዚህ በጎንደር ምርጫ ክልል 1 የሚወዳደሩ ናቸው። በዚህ መጠው ድምጻቸውን ሰጥተዋል ማለት ነው። የሰላም ሚኒስትሩ መሐመድ እንድሪስም እንዲሁ በዚህ በጎንደር ከተማ የብልጽግና ፓርቲ እጩ ተወዳዳሪ ናቸው። እሳቸውም ድምጻቸውን ሰጥተዋል። አጠቃላይ መላ ህዝቡ እንግዲህ ካርድ ያወጣው ሁሉ ኢትዮጵያን ለማጽናት የሚያስችላቸውን ድምጻቸውን ነው እንግዲህ እየሰጡ የሚገኙት። አጠቃላይ የነበረው ድባብ የነበረው ሁኔታ የህዝቡ እንቅስቃሴና የአጠቃላይ ያለው ሁኔታ ይህንን ነው የሚመስል። ካለን ሰዓት አንጻር ከሰዓት በኋላው በሚኖረን ወይም ደግሞ ማታ በሚኖረን የዜና ወጃ ደግሞ አጠቃላይ የምርጫ ሂደቱ ምን ይመስላል ጥቅል መረጃዎችን ደግሞ የምናደርሳችሁ ነው የሚሆነው። አመንጄ ከጎንደር 7ኛው ጠቅላላ ምርጫ መካሄዱን አስመልክተህ ላደረስከን መረጃ እናመሰግናለን። መልካም ጊዜ ይሁንልህ። እንቀጥላለን። በኮምቦልቻ ከተማ በ7ኛው ጠቅላላ ምርጫ ህዝቡ የሚፈልገውን የፖለቲካ ፓርቲ በመምረጥ ላይ ይገኛል። በከተማው ቃሉ ቁጥር 1 የምርጫ ክልል የአማራ ክልል ምክር ቤት አፈጉባኤ ፋንቱ ተስፋዬ መርጠዋል። ዘጋቢያችን አዲስ ተስፋዬም አፈጉባኤውን አነጋግሮ ተከታዩን ዘገባ አዘጋጅቷል። መልካም አመሰግናለሁ። ዛሬ እዚህ ጣቢያ ላይ የተገኘሁት እኔም ድምጽ የምሰጥበት ቦታ ነው። በዚህ ዙሪያ ላይ ጥቅል በኮምቦልቻ ቃሉ ቁጥር 1 ያሉ የምርጫ ጣቢያዎች እናንተም እንዳያችሁት ህዝቡ ከ11 ሰዓት ጀምሮ ወደ ምርጫ ጣቢያው እየተንቀሳቀሰ ነው። ሰልፉም ረጃጅም ሰልፎች ናቸው ያሉት። በዚህ ዙሪያ ላይ ህዝቡ አንዱና ትልቁ ምርጫው ፍትሃዊ፣ አሳታፊና በህዝብ ዘንድ ተአማኝ እንዲሆን የሚያደርጉ ስራዎችን እያከናወኑ ነው ያሉት። ስለዚህ ረጃጅም ሰልፍን ቢኖር ህዝቡ ድምጹን ለመስጠት ካርዱን ይዞ በተገቢው እየጠበቀ ነው ያለውና የሚወስደው ጊዜ ይኖራል።
ያንን በትዕግስት መጠበቅ አለበት። ትልቁ ደግሞ በህዝብ ዘንድ ተአማኝነት ያለው ምርጫ መፈጸም ነውና አንዱና ትልቁ ግባችን በዛ ዙሪያ ላይ ህዝቡ ራሱ የተሳተፈበት ድምጹንም እየሰጠ ያለበት ሂደት ነውና ጥሩ እንቅስቃሴ ነው። ይሄንን ውጤታማ እንዲሆን የምርጫ ህጉን ማክበር፣ በምርጫ ህጉ ደግሞ እስከ ቆጠራ ድረስ ያለውን ህዝቡ በትዕግስት እየተጠባበቀ ድምጹን ሰጥቶ መሄድ ይኖርበታል። ስለዚህ ትልቁና ዋናው ነገር የዲሞክራሲ ስርዓት ለመገንባት ከምንከተላቸው መንገዶች አንዱ የምርጫ ሂደት ነው። ምርጫው ደግሞ ህዝባዊና ህጋዊ መንግስትን ለመመስረት ትልቅ እድል የሚፈጥር ስለሆነ መንግስትም ይሄንን በቁርጠኝነት በተቀመጡ ህጎችና አሰራሮች መሰረት እየፈጸመ ነው የሚገኘው። ትልቁ መስካሪያችንም ህጋዊ መሆናችንንም እንዲሰጠን የምንፈልገው ህዝባችን ነው። በዛ ዙሪያ ላይ የህዝቡ ተሳትፎ በጣም ያማረ የደመቀ ነው። በምርጫው ዕለት ይሄን ነው የሚመስለው። ከምርጫው በፊት ደግሞ በቅድመ ምርጫው ላይ የነበረው ተሳትፎ ትልቅ ነውና አሁንም ይሄን ተሳትፎ ከምርጫም በኋላ እንዲያረጋግጥ በትዕግስት እንዲጠብቅ ውጤቱንም በተገቢው ደግሞ ያለውንም እውነታ እንዲያስረዳ ጭምር ለህዝቡ ጥሪ ማስተላለፍ እወዳለሁ። እንግዲህ ዛሬ መርጠዋልና እርሶ እስቲ ተሞክሮውን ለምዶት ምን ይመስላል? ምን ታዘቡ? እርሶ ምን ይመስላል? እኔ የመረጥኩበት ጣቢያ ላይ አንደኛ ህዝቡ ጂንአድ ምርጫ ጣቢያ ነው የተገኘሁት በቡርቼሌ ቀበሌ። እዚህ ላይ ከ11 ሰዓት ጀምሮ እንደወጡ የታዘብኩበት ነው። ሰልፉንም ለመጠበቅ በትዕግስት እየተጠባበቁ ነው ያለው። ዋናው ግን የህዝቡ ስሜት ምርጫ ማካሄድ የራሴን መንግስት ለመመስረት እድል ይፈጥራል የሚለውን እያረጋገጠ ያለበት ነው። ትዝብቴ በዚህ ይሄ ነው። ህዝቡ በትዕግስት ወጥቶ እየጠበቀ ነው ያለው። በተለይ አሳታፊነቱና ህጋዊነቱን ለማረጋገጥ ያደረገው ጥረት እውነት ለመናገር ህዝቡ በጣም ሊመሰገን የሚገባ የመንግስትንም የሚያወርዳቸውን አቅጣጫዎች ለመፈጸም ያለው ዝግጁነትን የታዘብኩበት ነው። አመሰግናለሁ። ቀጥለናል። አሁንም በቀጥታ መረጃ ወደምንጋራበት ጉዳይ ነው የምናልፈው። በደብረ ብርሃንም እንግዲህ 7ኛው ጠቅላላ ምርጫ እየተካሄደ ነው የሚገኘው። ሪፖርተራችን ብርቱካን ማሞ ከደብረ ብርሃን በቀጥታ መስመራችን ላይ ትገኛለች ማለት ነው። ከሷ ጋር ቆይታ እናድርግ። ብርቱካን እንደምናርፍደሻል። የምርጫ ሂደቱ በደብረ ብርሃን ምን ይመስላል? ያሉሽን መረጃዎች አጋሪን። አመሰግናለሁ። በደብረ ብርሃን ከተማ በደብረ ብርሃን የምርጫ ክልል 102 የምርጫ ጣቢያዎች ይገኛሉ። 2 ንዑስ የምርጫ ጣቢያዎችም አሉ። ከ12 ሰዓት ጀምሮ በተለያዩ ምርጫ ጣቢያዎች በመገኘት እኛም እያየን ነበር። የተለያዩ ታሪኮችንም መጋራት ችለናል። ለመጀመሪያ ጊዜ የሚመርጥ አንድ ወጣትን አግኝተናል። 95 ዓመት እድሜ ላይ የሚገኙ መራጭንም ተመልክተናል። እናቶች፣ ነፍሰ ጡር እናቶችን ጨምሮ መጫቶች ልጆቻቸውን ይዘው ወደ ምርጫ ጣቢያ በመምጣት ይበጀኛል ይሆነኛል የሚለውን ፓርቲ ነገ ለሀገሬም ለልጆችም የሚበጃቸውን ፓርቲ ለመምረጥ ተዘጋጅቻለሁ ብለው ድምጻቸውን ሲሰጡ ማየት ችለናል። የተለያዩ የተፎካካሪ ፓርቲ አመራሮች ወይም ተፎካካሪዎች እንዲሁም የከተማ አስተዳደሩ ከፍተኛ አመራሮችን ጨምሮ በርካታ ዜጎች በተለያዩ ምርጫ ጣቢያዎች በመገኘት ድምጻቸውን ሲሰጡ አስተውለናል። ምርጫው ፍጹም ሰላማዊ፣ ደህንነቱ የተጠበቀ እንደሆነ መታዘብ ችለናል። የተለያዩ ቅድመ ዝግጅቶች ሲደረጉ ነበር በከተማዋ ባለው የምርጫ ጣቢያዎች። እነዚህን ዝግጅቶችም ወደ መሬት ወርደው የተመለከትንበት ነው። ፍጹም ሰላማዊ የሆነ ምርጫን እየተመለከትን ነው የምንገኘው። ዜጎች ተራይዘው ወረፋቸውን ጠብቀው ይበጀኛል ይሆነኛል ያሉትን ፓርቲ እየመረጡ ድምጻቸውን እየሰጡ ነው የሚገኙት። አሁንም በምንገኝበት የምርጫ ጣቢያም እሱን ነው እየተመለከትን ያለ ነውና በደብረ ብርሃን ከተማ ፍጹም ሰላማዊ የሆነ የምርጫ ሂደትን እየተመለከትን እንገኛለን። ብርቱካን ለመረጃዎችሽ እናመሰግናለን። እንቀጥላለን። ኢትዮጵያ የታላቁ የአፍሪካ አህጉር ዋና መቀመጫ እንደመሆኗ የዚህ ምርጫ ስኬት ለሁሉም የአህጉሩ አካባቢዎች ትልቅ አንድምታን የሚፈጥር መሆኑን በአፍሪካ ህብረት የኢትዮጵያ ምርጫ ታዛቢ ቡድን መሪ የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ አስታወቁ። የምርጫ ሂደቱን ተዘዋውረው የተመለከቱት ኡሁሩ ኬንያታ እንዳጀማመሩ በጥሩ ሁኔታ ይጠናቀቃል ብለን እንጠብቃለን ብለዋል። ብርሃኑ ይስማው በአፍሪካ ህብረት የኢትዮጵያ ምርጫ ታዛቢ ቡድን መሪ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የምርጫ ዝግጅቱን ተዘዋውሮ ጎብኝተዋል። The flow
and then be back at the end of the day. የምርጫ ሂደቱን ስንከታተል ቆይተናል። አሁን ምርጫው በመካሄድ ላይ ነው። የምርጫ ሂደቱ ስርዓቱን ጠብቆ መከናወኑን ቀጥሏል። ውሎውንም በዚህ መልኩ ይቀጥላል ብለን እንጠብቃለን። It continues like that for the rest of the day. የዲሞክራሲ ስርዓት መርሆች የአፍሪካ ህብረት የአሰራር መመሪያዎች ናቸው ያሉት ኬንያታ እነዚህን ስርዓቶች ተፈጻሚ በማድረግ የምናሳድጋቸው ከሆነ የዲሞክራሲ ስርዓትን ማስረጽ እንደሚቻል ገልጸዋል። Voting is the exercise of citizens having their democratic right. ምርጫ ዜጎች የዲሞክራሲ መብታቸውን የሚተገብሩበት ስርዓት ነው። የሚወክሏቸውንና የሚመሯቸውን ሰዎች ይመርጡበታል። ዲሞክራሲ ደግሞ እንደሚታወቀው እኛ በአፍሪካ አህጉር የምንገኝ ሁላችንም ልናሰርጸው የሚገባ ነገር ነው። ይህ ከሆነ ትክክለኛ ወኪል ማግኘት እንችላለን፣ አካታችን መሆን እንችላለን። ዜጎችም መሪዎቻቸውን መምረጥ የሚችሉበትን መደላደል መፍጠር እንችላለን። ይህም የአፍሪካ ህብረት የአሰራር መመሪያ ነው። እነዚህን የምናሳድጋቸው ከሆነ ዲሞክራሲን ማስረጽ እንችላለን። በዚህ ረገድ በተወሰነ መልኩ ፈታኝ ሁኔታዎች መኖራቸውን እናምናለን። ነገር ግን እያንዳንዱ የምርጫ ሂደትና ተሞክሮ የተሻለ እድልን ይዞ እንደሚመጣ መረዳትና ማስቀጠል አለብን። ይህ ነው የኛ ተስፋ፣ የሚያነቃቃንም ይህ ነው። That is the hope we have, that is the encouragement we have. የታላቁ የአፍሪካ አህጉር ዋና መቀመጫ በሆነችው ኢትዮጵያ የሚካሄደው ምርጫ ትልቅ ትርጉም ያለው መሆኑን በመጠቆም ለመላው ኢትዮጵያውያን መልካም እድልን ተመኝተዋል። And Ethiopia being the capital of this great continent. ኢትዮጵያ የታላቁ የአፍሪካ አህጉር ዋና መቀመጫ እንደመሆኗ የዚህ ምርጫ ስኬት በሁሉም የአህጉሩ አካባቢዎች ትልቅ አንድምታ የሚፈጥር ነው። በመሆኑም ለመላው ኢትዮጵያውያን መልካም እድልን እንመኛለን። የምርጫ ሂደቱም ስርዓቱን ጠብቆ ይጠናቀቃል ብለን ተስፋ እናደርጋለን። And we hope and trust that the process shall be in order. ከ30 በላይ የሚሆኑ የአፍሪካ ሀገራት ተወካዮች በኢትዮጵያ የምርጫ ሂደቱን በመታዘብ ላይ ይገኛሉ። ከአማራ ሚዲያ ኮርፖሬሽን 7ኛው ጠቅላላ ምርጫን የተመለከቱ ልዩ የምርጫ ዘገባዎቻችንን ነው በመከታተል ላይ የምትገኙ ተመልካቾቻችን። አሁንም እንቀጥላለን። በክልሉ የሚንቀሳቀሱ የተፎካካሪ የፖለቲካ ፓርቲዎች በነጻነት እየመረጡ መሆኑን የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ሊቀመንበርና የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋውን አለምነ ተናገሩ። አቶ ተስፋውን 7ኛው ጠቅላላ ምርጫ አስመልክቶ የሰጡትን ሀሳብ ተከታትለን እንመለስ። ዛሬ ድምጽ እየሰጠን ያለነው የምንፈልገውን በነጻነት ይወክለናል የምንለውን ለቀጣይ ዓመታት ይመራናል የምንለውን ፓርቲ እየመረጥን ነው የምንገኘው። ዜጎች ድምጽ ለመስጠት ከፍተኛ ተነሳሽነት እንዳላቸው አይቻለሁ። ከማለዳው ጀምሮ የነበረው ሰልፍ ዜጎች ሉዓላዊ ስልጣን ባለቤትነታቸውን የሚያረጋግጡበትን መብት እየተጠቀሙ እንደሆነ በተግባር ያሳያል። እኔም ያንን መብት ለመጠቀም ነው ዛሬ ወደ ምርጫ ጣቢያ መጥቼ ድምጼን እየሰጠውትኝ። በድምጽ መስጫው አካባቢም ያሉትም ሰላማዊ በሆነ መንገድ ነው እየመረጥን የምንገኘው። አካታችነቱ በተለያዩ መገለጫዎች ይገለጻል። ከዚህ በፊት የምርጫ ስርዓቱ እንደሚታወቀው ሁሉንም ያካተተ አልነበረም፣ እንዲሁ ለይስሙላ ነበር። አሁን ሁሉም ፓርቲዎች በነጻነት የተንቀሳቀሱ ያሉት የኛን ፓርቲም ጨምሮ ሌላውም ቀርቶ ደግሞ እንደ ክልልም የማስተባብረውን ወይም የምመራውን ሁሉንም ፓርቲዎች መሰረት አድርጌ ብናገር ሁሉም ፓርቲዎች በነጻነት ሲንቀሳቀሱ አሁንም እየመረጡ ምንም አይነት ችግር አልተፈጠረም። ስለዚህ ያ ማለት ዜጎች ከፍተኛ ተሳትፎ እያደረጉ ነው፣ ፓርቲዎችም በነጻነት የተንቀሳቀሱ ነው። ስለዚህ ለዲሞክራሲ የምናደርገው ሂደት እያጠናከርን መሄዳችን ያረጋግጥልናል። ስለዚህ በጣም ጥሩ ነው የሚል ነው ያለን እምነታ። ጥሩነቱ ደግሞ በምን ይገለጻል ከተባለ እያያችሁት ነው። አሁን ይህን ያክል ህዝብ በነቂስ ወጥቶ ከመረጠ ትልቅ ነገር ነው። ስለዚህ ይህንን በተግባር ማረጋገጥ አለብን ማለት ነው። አሁንም ሪፖርተሮቻችን በቀጥታ መስመራችን ላይ እየተገኙ እንግዲህ በአካባቢያቸው 7ኛው ጠቅላላ ምርጫ የምርጫ ሂደት ምን እንደሚመስል እያስቃኙ ነው የሚገኘው። አሁንም ደግሞ ወደ ደሴ አምርተን ተመስገን አሰፋ እናገኘዋለን። ተመስገን እንደምን አርፍደሃል? እስኪ በደሴ የምርጫ ሂደቱ ምን ይመስላል? ያሉን መረጃዎች አጋራን። አመሰግናለሁ። ዛሬ እንግዲህ 7ኛው ጠቅላላ ምርጫ በመላ ሀገሪቱ እየተከናወነ ነው የሚገኘው።
በደሴ ከተማ አስተዳደርም እንደዚሁ ከማለዳው ጀምሮ ነዋሪዎች የምርጫ ካርዳቸውን ይዘው እንደዚሁ ድምጻቸውን እየሰጡ ነው የሚገኘው። እንግዲህ በዚህ በሀገራዊ በሰባተኛው ጠቅላላ ምርጫ ከማለዳ 12 ሰዓት እስከ ምሽት 12 ሰዓት ድረስ ነዋሪዎች ድምጽ መስጠታቸውን የሚቀጥሉ ነው የሚሆነው። የአማራ ሚዲያ ኮርፖሬሽን በተለያዩ የምርጫ ጣቢያዎች ከንጋት ጀምሮ ያለውን የድምጽ አሰጣጥ ሂደት እየተመለከትን ቆይተናል። እንግዲህ ነዋሪዎች በነቂስ መውጣት በተለይ ደግሞ ንጋት ላይ ሰልፎችን በመሰለፍም ጭምር ድምጽ እየሰጡ ያለበትን ሁኔታ ተመልክተናል ማለት ነው። አዛውንቶችን እንደዚሁም ደግሞ ነፍሰ ጡር እናቶች ደግሞ ቅድሚያ እየተሰጣቸው እየተስተናገዱ ያሉበትን መንገድም እንደዚሁ ተመልክተናል ማለት ነው። የተለያዩ የምርጫ ጣቢያዎችን ተዛውረንም ተመልክተናል። በተለይ የጸጥታ ሁኔታውም ፍጹም አስተማማኝ በሆነ ሁኔታ ነዋሪው በነጻነት እየሰጠ ያለበትን መንገድ ታዝበናል ማለት ነው። ከነዋሪዎች ጋር ድምጽ እየሰጡ እንደዚሁ ቆይታ አድርገን ነበረ ከምርጫው በኋላ ማለት ነው። ድምጻቸውን ከሰጡ በኋላ በቆይታችንም ምንድነው እኛ ፍጹም ነጻ ሆነን ያለምንም ማስገዳጅነት የምርጫ ካርዳችንን ይዘን ድምጽ እየሰጠን እንገኛለን የሚል ሀሳባቸውን አጋርተውናል። ከጸጥታ ስጋትም አንጻር ደሴ ከዚህ ቀደምም ሰላማዊ ከተማ ነች፣ አሁንም ሰላም ናት። ያለምንም ስጋት ድምጻችንን እየሰጠን እንገኛለን። ነገር ግን ወትሮም ቢሆን ምርጫ የስጋት ምንጭ ሳይሆን እንደውም ደግሞ ኩራት ነው ሊሆን የሚገባው። እኛም በዛ ረገድ ነው ይህንን እያከናወንን የምንገኝ የሚል ሀሳባቸውን አጋርተውናል ማለት ነው። የተለያዩ የፖለቲካ ፓርቲ እጩዎችም ጭምር እንደዚሁ በምርጫ ጣቢያዎች ተገኝተው ድምጻቸውን እየሰጡም ታዝበናል። አቶ ሳሙኤል ሞላልኝ የደሴ ከተማ አስተዳደር ከንቲባ እንደዚሁም ደግሞ የብልጽግና ፓርቲ የክልል ምክር ቤት እጩ እንደዚሁም ዶክተር ማህተም ኃይሌ የብልጽግና ፓርቲ የደሴ ምርጫ ጣቢያ የህዝብ ተወካዮች ምክር ቤት እጩም በተመሳሳይ በምርጫ ጣቢያ በመገኘት ድምጻቸውን ሰጥተዋል። የአብን የክልል ምክር ቤት የደሴ ምርጫ ጣቢያ የክልል ምክር ቤት እጩ አቶ ከድር ይመርም በተመሳሳይ እንደዚሁ ድምጻቸውን ሲሰጡ ከነሱም ጋር ቆይታ አድርገን ነበረ። ምርጫው ፍጹም ሰላማዊ በሆነ መንገድ እየተከናወነ ስለመሆኑ ታዝበዋል። በተለያዩ ምርጫ ጣቢያዎችም እንደዚሁ ተንቀሳቅሰናል የሚል ሀሳባቸውን ነግረውናል። ማህበረሰቡም እንግዲህ ስርዓቱን ጠብቆ በተመሳሳይ የድምጽ አሰጣጥ ሂደቱ ፍጹም ሰላማዊ በሆነ መልኩ እየቀጠለ ይገኛል። ይህ አንዱ የስልጣኔያችን ማሳያ ነው የሚል ሀሳባቸውን ነግረውናል ማለት ነው። እስካሁን ያለው ሂደት ፍጹም ሰላማዊ ሆኖ የምርጫ አሰጣጥ ሂደቱ እንደቀጠለ ይገኛል። ይህ ሂደት እስከ ምሽት 12 ሰዓት ድረስ ደግሞ በተለያዩ የምርጫ ጣቢያዎች የሚቀጥል ነው የሚሆነው። ደሴ ላይ ያለው መረጃ አጠቃላይ ይህንን ይመስላል። ተመስገን አሰፋ ከደሴ ላደረስከን መረጃ እናመሰግናለን። መልካም ጊዜ ይሆንልህ። እንቀጥላለን። ሰላማዊ ነጻና ዲሞክራሲያዊ በሆነ መንገድ ድምጽ መስጠታቸውን የእንጅባራ ከተማ መራጮች ተናገሩ። የምርጫ አስፈጻሚዎችና ታዛቢዎችም ከጣልቃ ገብነት የጸዳ ምርጫ እየተካሄደ መሆኑን ተናግረዋል። ከጠዋቱ 12 ሰዓት ጀምሮ ድምጽ የመስጠት ሂደትም እየተካሄደ ነው። በቃሉ ፈረደ ከእንጅባራ በጉዳዩ ላይ ተጨማሪ መረጃ አድርሶናል። ተከታትለን እንመለስ። አመሰግናለሁ። እንደምን አደራችሁ አድማጭ ተመልካቾቻችን። ሰባተኛው ጠቅላላ ምርጫ የኮሶቨር ምርጫ ክልል የእንጅባራ ከተማ አስተዳደር ስር በሚገኘው የቀበሌ 1 ምርጫ ጣቢያ ተገኝተን አጠቃላይ የምርጫውን አጀማመርና ሂደት ለመቃኘት ሙከራ እያደረግን ነው። 12 ሰዓት ላይ የምርጫ ጣቢያ አስፈጻሚዎች፣ ገለልተኛ ታዛቢዎች፣ የተፎካካሪ ፓርቲ ወኪሎችና መራጩ ሕዝብ በተገኘበት የምርጫ ቁሳቁሶች ተከፍተው እና ዝግጁ ሆነው ድምጽ አሰጣጥ ሂደት መገባቱን ለመመልከት ችለናል። የምርጫ አስፈጻሚዎች ገለጹልን። አጠቃላይ ያለምንም ጣልቃ ገብነትና ግፊት በምርጫ ቦርድ የተሰጣቸውን ኃላፊነት በነጻነት እያከናወኑና የምርጫ ሂደቱን እያስተባበሩ እንደሆነ ነው የገለጹልን። ገለልተኛ የሆኑ የሲቪል ማህበረሰብ ድርጅቶች በታዛቢነት የተሳተፉ ዜጎችም እንደገለጹልን አጠቃላይ የምርጫው ሂደት ከቁሳቁስ አከፋፈት ጀምሮ ዜጎች ድምጻቸውን እስከሚሰጡበት አካሄድ ድረስ ህጉን በተከተለ መልኩ እየሄደ መሆኑን ነው የገለጹልን። በምርጫው የተሳተፉ ድምጻቸውን የሰጡ ዜጎችም እንዲሁ ያለ ማንም ግፊትና ጣልቃ ገብነት የሚፈልጉትን ፓርቲ ይበጀኛል የሚሉትን ፓርቲ መምረጣቸውን ነው የገለጹልን። የምርጫ ጣቢያ አስፈጻሚዎችም እንደገለጹልን በተለይ ደግሞ ቅድሚያ ሊሰጣቸው የሚገቡ ነፍሰ ጡሮች፣ አካል ጉዳተኞችና አረጋውያንን ቅድሚያ ሰጠው ድምጽ እንዲሰጡ በማድረግ እየሸኟቸው መሆኑን ነው የገለጹልን። አጠቃላይ የቁሳቁስ ችግር እንደሌለ ገልጸውልን፣ ነገር ግን እጥረት የሚያጋጥም ከሆነ ደግሞ ከኮሶቨር ምርጫ ክልል ጋር በመነጋገር እያሟሉ የምርጫው ሂደት እንዲሳለጥ ለማድረግ ጥረት እየተደረገ መሆኑን የገለጹልን። የአካባቢው አስተዳደርም ያለውን የሰላም ሁኔታ በደንብ በመጠበቅ የምርጫ ጣቢያው ሰላማዊ በሆነ አግባብ የድምጽ የመስጠት ሂደቱ እንዲከናወን እገዛ እያደረገላቸው መሆኑን ነው የገለጹት። የአጠቃላይ የድምጽ ሂደቱ ሚስጥሩን በጠበቀ መልኩ ነጻነቱ የተጠበቀ
ያልተጠበቀ ከጣልቃ ገብነት ውጪ መሆኑን ታዝበናል። የምርጫውን ሂደት ደግሞ እየተከታተልን ለእናንተ አድማጭ ተመልካቾቻችን የምናደርስ ይሆናል። አመሰግናለሁ። ቀጥለናል። ወደ ደብረ ማርቆስ ተጉዘን ደግሞ በስልክ መስመራችን ተጨማሪ መረጃ ወደምንጋራበት ጉዳይ ነው የምናልፈው። በደብረ ማርቆስ ከተማ የሚገኙ ምርጫ ጣቢያዎች እንግዲህ መራጮች ከንጋቱ 12 ሰዓት ጀምሮ ድምጻቸውን እየሰጡ ይገኛሉ። የምርጫ ሂደቱን ደግሞ እየተከታተለ የሚገኘው ዘጋቢያችን መልሰው ቸርነት ከደብረ ማርቆስ ተጨማሪ መረጃዎችን ሊያደርሰን በስልክ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ እናድርግ። መልሰው እንደምን አርፍደሃል? ሂደቱ በደብረ ማርቆስ የምርጫ ሂደቱ ምን ይመስላል? እስኪ ያለውን ነገር አጋራን። አመሰግናለሁ ሶሊያና። ተመልካቾች እንደምን ዋላችሁ? እንግዲህ እንደሚታወቀው በሀገር አቀፍ ደረጃ 7ኛው ጠቅላላ ምርጫ እየተካሄደ ነው የሚገኘው። በዚህ በደብረ ማርቆስ ምርጫ ክልልም እንግዲህ በሚገኙ በአጠቃላይ በ80 ምርጫ ጣቢያዎች ማለት ነው የአጠቃላይ የምርጫ ሂደቱ እንደቀጠለ ነው የሚገኘው። እስካሁን ባለው ሁኔታ እንግዲህ ከንጋት 11 ሰዓት ተኩል ጀምሮ ታዛቢዎች፣ የምርጫ አስፈጻሚዎችና አስተባባሪዎች በተገኙበት እንግዲህ አጠቃላይ የምርጫ ቁሳቁሶች ዝግጅት፣ የምርጫ መስጫ ሳጥኖች ነፃ የመሆን አጠቃላይ ሚስጥራዊነቱን በጠበቀ መልኩ ምርጫውም ለማካሄድ የሚያስችሉ ሁኔታዎች ከተሟሉ በኋላ ነው ወደ ምርጫ ሂደት የተገባው። እንግዲህ በተለያዩ ቀበሌዎች ተዘዋውረን ለመመልከት ሞክረናል። መራጮች እንግዲህ ከ12 ሰዓት ጀምሮ ደግሞ ተሰልፈው ይበጀኛል ለሚሉት ፓርቲ ድምጻቸውን ሲሰጡ እና ሲወጡም ደግሞ እንዲሁ ለማየት ችለናል። እንግዲህ ያነጋገርናቸው መራጮች ምንድን ያሉን፣ ነፃ ሆነን ገለልተኛ ሆነን የምንፈልገውን ይህችን ሀገር ያሻግራል ይበጀናል የሚለውን ፓርቲ እንደመረጡ ነግረውናልና አጠቃላይ የምርጫ ሂደቱ ያለምንም ጣልቃ ገብነት ዴሞክራሲያዊ በሆነ መልኩ ማለት ይቻላል ድምጻቸውን ሰጥተው እንደወጡ ነው የነገሩን። እንግዲህ አጠቃላይ በደብረ ማርቆስ ያለው የምርጫ ሂደት እስካሁን ያለው ሁኔታ ሰላማዊ በሆነ መልኩ እንደቀጠለ ነው የሚገኘው። አጠቃላይ የጸጥታ ኃይሎችም ስምሪት ወስደው አጠቃላይ ለምርጫው ሰላማዊነት ርብርብ ሲያደርጉ ታዝበናል። ወደ ምርጫው ስንመለስ እንግዲህ አጠቃላይ የምርጫ አስተባባሪዎች በተለይ ደግሞ አካል ጉዳተኞች፣ አረጋውያንና ነፍሰ ጡሮች እና የመሳሰሉ መራጮችን ቅድሚያ በመስጠት እንዲስተናገዱ ሲያደርጉ ሁሉ በተለያዩ የምርጫ ጣቢያዎች ተዘዋውረን ለመቃኘት ለመታዘብ ሞክረናል። በአጠቃላይ እንግዲህ በደብረ ማርቆስ ከተማ አስተዳደር ከንጋት 12 ሰዓት ጀምሮ በተለያዩ ምርጫ ጣቢያዎች ቀደም ሲል እንዳልኩት በ80 ምርጫ ጣቢያዎች የምርጫ ሂደቱ እንደቀጠለ ነው። እስካሁን ባለው ሁኔታ እየተከታተልን ደግሞ እንግዲህ ተጨማሪ መረጃዎችን ለአድማጭ ተመልካቾች የምናደርስ ይሆናል። መልሰው ቸርነት ከደብረ ማርቆስ በስልክ መስመራችን ላይ ተገኝተህ ላጋራ መረጃ እናመሰግናለን። አበይት ጉዳዮቻችንን አስታውሰናችሁ ዘገባዎቻችንን እናጠቃል። በሰባተኛው ጠቅላላ ምርጫ የሚያሸንፉና በህዝብ የሚመረጡ አካላት የመረጣቸውን ህዝብ ውለታ ለመክፈልና ህይወቱን ለመቀየር በትጋት መስራት እንደሚገባቸው ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ በኦሮሚያ ክልል ጅማ ዞን በሻሻ ከተማ ተገኝተው ድምጽ ሰጥተዋል። በባህር ዳር ከተማ ህዝቡ ከምዝገባ እስከ ምርጫ ያደረገው ተሳትፎ አበርታች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በባህር ዳር ከተማ ተገኝተው ድምጽ ሰጥተዋል። ሰባተኛው ጠቅላላ ምርጫ እየተካሄደ ነው። ከአማራ ሚዲያ ኮርፖሬሽን ዛሬ ግንቦት 24 ቀን ሰባተኛው ጠቅላላ ምርጫን የተመለከቱ ዘገባዎቻችን አጠቃለናል። ተመልካቾቻችን በያላችሁበት መልካም ጊዜ